ጋዜጠኛ ተስፋዬ ገብረ ማርያም እባላለሁ። የቲዲኤስ መልቲሚዲያ ኃላፊነቱ የተወሰነ የግል ማህበር ዋና ዳይሬክተር ነኝ። ጋዜጠኛ ተስፋዬ የተወለደው ባሌ ጎባ ነው። እንደማንኛውም ሕፃን ልጅ እስከ 6 ዓመቱ ሲሯራጥ የነበረ እንደማንኛውም ታዳጊ ሕፃን ልጅ የሚፈለገውን እንክብካቤ ተደርጎለት ያደገ ልጅ ነው። ለቤተሰቡ የመጀመሪያም የመጨረሻ ልጅ ነበር። በዛን ወቅት አባቴ ዘመናዊ እርሻ ስራዎችን ይሰራ እንደነበር አውቃለሁ። እናቴ ነፍሷን ይማርና የቤት እመቤት ነች ያለችው። ከዛ በኋላ ነገሮች ሁሉ ትናንትና እስከ 6 ዓመት ሲሯራጥ የነበረ ሲቦርቅ የነበረ ልጅ አጋጣሚ ሆኖ ከ6 ዓመት በኋላ በተሳሳተ መርፌ ምክንያት በደረት የሚሳብ ቁጭ ማለት አለመቻል፣ በጣም በርካታ ፈተናዎች ተፈጥረዋል ማለት ነው። ከዛ በኋላ እኔን ለማዳን እንድራመድ ማለት ነው እንድንቀሳቀስ ብዙ ቦታ ሄደዋል፣ ግን ያው ሊሳካ አልቻለም። መጨረሻ ላይ ግን የሚገርመው ቼሻየር ኢትዮጵያ መናገሻ በቀጥታ ነው የገባ ነው። እዛ ቤት ረጅም ዓመት ቆይቻ አድርጌያለሁኝ። እንግዲህ ክራንች ይዞ መንቀሳቀስ መቻል እና ደግሞ እግር ላይ ብሬስ የሚባል ነገር አለ። ብሬስ ማለት ጠዋት ታስሮ ማታ የሚፈታ ማለት ብረት ጫማ ነው እና ያንን አድርጎ ደግሞ መንቀሳቀስ እንዲቻል የተደረገው ጥረት ተሳካልኝ፣ እግዚአብሔር ይመስገን። ከዛ በኋላ ነው ነገሮች ሁሉ በክራንችና ብሬስ መንቀሳቀስ የቻልኩት። መምህራኖቼ የ6ኛ ክፍል ተማሪ እያለሁኝ ድምጽህ ጥሩ ስለሆነ ለምን ትምህርት በሬዲዮ አንወስደውም የሚለው የመጣው ያኔ ነው። እንደምን አላችሁ ተማሪዎች? እንደምን አሉ መምህር? ተማሪዎች ባለፈው ሳምንት የተማራችሁትን ታስታውሳላችሁ? እባክዎን መምህር የተማሪዎችን ጥያቄ ይቀበሏቸው። እናመሰግናለን መምህር የሚለው ድምፅ አንደኛው የኔ ነበር። ይሄ በጣም ለኔ ታሪክ ነው። በነገራችን ላይ ለኔ ታሪክ ነው። ይሄ ትምህርት በሬዲዮ መምህራኖቼ ናቸው ያኔ የነበሩ ኤሌመንተሪ የመጀመሪያ ጁኒየር ተማሪ ሆኜ መምህራኖቼ ናቸው የወሰዱኝ። ትምህርት መግፋቱ አይቀርም። እስከ 12ኛ ክፍል ትምህርቴን እየተማርኩኝ ቀጠልኩኝ። የበለጠ እንድሰራ ነው ያደረገኝና ትምህርቴንም እየተማርኩኝ እየገፋው መጣሁ። 12ኛ ክፍል ውጤቴ ጥሩ አልመጣም። ስለዚህ ያለው አማራጭ ምንድነው? በግል ዩኒቨርሲቲ መግባት ነው። ቀጥታ መምህራኖቼ ዩኒቲ ዩኒቨርሲቲ ኮሌጅ ጋዜጠኝነትና ኮሚኒኬሽን ዲፓርትመንት እንዳለ በተለይ ደግሞ ስኮላርሺፑን አግኝቼ ዩኒቲ ዩኒቨርሲቲ ወደ 3 ዓመት አካባቢ ትምህርት ተምሬያለሁ ማለት ነው። ከተማርኩኝ በኋላ ለመጀመሪያ ጊዜ በኤፍኤም አዲስ 97.1 ላይ ደግሞ እንድሰራ እድሉን አግኝቻለሁ ማለት ነው። ፋና ኤፍኤም 98.1 ላይ አንድ ድምፅ የሚባል የአካል ጉዳተኞች የሬዲዮ ፕሮግራምን መፍጠር ችያለሁ ማለት ነው። ከፋና ቀጥታ የወጣሁት ደግሞ ወደ ዛሚ 90.7 ሬዲዮ ላይ ነው። ዛሚ 90.7 ሬዲዮ ለ12 ዓመታት ያህል ድርሻችን የሚባል የአካል ጉዳተኞች ፕሮግራም በሳምንት 2 ቀናት እሰራ ነበረ። አባይ ኤፍኤም 2.9 የሚባል ነበረ። አህዱ ሬዲዮ 94.3 አዲስ መንገድ የሚል ስያሜ ሰጥተነው መስራት ጀምሬያለሁ። እንግዲህ ከሬዲዮም ባሻገር ወደ ቴሌቪዥንም የመስራት እድሉን አግኝቻለሁ። ናሁ ቲቪ ለ5 ዓመታት የሰራሁበት ቤት ነው። እንግዲህ በኢትዮጵያ ታሪክ ደግሞ ሌላ የአካል ጉዳተኞችን ጉዳይ ሊዳስስ የሚችል በቴሌቪዥን ፕሮግራሞችን ሰራ ነበር። ከዛ ውጪ ደግሞ ዜና አንባቢም ነበርኩኝ። ዜና አንባቢ ኢትዮጵያ ውስጥ ለማግኘት አካል ጉዳተኛ በጣም እንቸገራለን። አንድ ብለን 2 ነው የምንለው። አንደኛው መሐመድ ዑመር ነው፣ ቀጥሎ ደግሞ እኔ ነኝ ያለሁት። ከዛ ውጪ ማንም ሰው የለም። ከዛ በተረፈ ጄቲቪ ላይ እንደዚሁ ተስፋዬ ሾው የሚባል ፕሮግራም ነበረኝ። አፍሬልዝ ቴሌቪዥን ላይ ጽናት ቶክ ሾው የሚባል ፕሮግራም ነበረኝ። አንድ በኢትዮጵያ እና በአፍሪካ ታሪክ የመጀመሪያውን የአካል ጉዳተኞችን የቴሌቪዥን ጣቢያ ለማቋቋም እየተዘጋጀን ያለ ነው። እንግዲህ አካል ጉዳተኛ ሆኖ ቻሌንጅ በጣም ነፍ ቻሌንጆች ናቸው፣ ምንም ጥያቄ ሳይኖረው። አንደኛ ትልቁ ቻሌንጅ አካል ጉዳተኛ ሆኖ ክራንች ይዞ ደረጃ መውጣትና መውረድ ነው። የማይመቹ ደረጃዎች አሉ። ሌላው ደግሞ ትልቁ ቻሌንጅ ደግሞ ስፖንሰር ለመፈለግ የሚደረገው ሩጫ ነው። በተለይ ራይድ በቀን አመናችሁም አላመናችሁም 2500 ብር አወጣ። ከአብሮነት ጋር በተገናኘ መልኩ የተገናኘ ነው። ቤዝ ኢትዮጵያ ሆቴል ላይ ነው።
የክብር እንግዳ አድርገውኝ ፍፄ ነበር አጋጣሚ የደወለልኝ። የህይወት ተመክሮህን እንድታካፍል እንፈልጋለን፣ አብሮነት ዓላማው እንደዚህ ነው ሲለኝ በጣም ነው ደስ ያለኝ የእውነት ለመናገር። ከዛ በኋላ ግን ከአብሮነት ጋር በጣም የጠበቀ ግንኙነት አደረግን። በየዕለቱ የማድረጋቸውን እንቅስቃሴዎችም ይከታተሉ ነበረ። አብሮነት ላይ የአንድነት፣ የመተሳሰቡ፣ የመደጋገፍ አቋም ነበረ የያዙት። በቃ ወደ ተግባር ነው የገቡት። ምንም ወደኋላ ወደፊት አላሉ። ያው ቀኑ ደረሰና ዛሬ ላይ ሆነ አድርገውታል። ምን እንደምል አላውቅም። ማኔጅመንቱ የለፋበት ድካም ውጣ ውረዱ ቀላል ነገር አይደለም። ስለዚህ አብሮነት ግን የተስፋዬ ጉዳይ የኔ ጉዳይ ነው አይደለ? የኢትዮጵያ ጉዳይ ነው። ተስፋዬ ለራሱ አይደለም እየሰራ ያለው የነበረው የአካል ጉዳተኞችን ጉዳይ እየጮኸ ነው ያለው፣ መብት እየተሟገተ ነው ያለው። ስለዚህ ለሰራበትና ለደከመበት ደግሞ የግዴታ እኛ እንደ አብሮነት ማድረግ አለብን ብለው ነው የተነሱት። በጣም በሚገርም ሁኔታ ከዛ በኋላ በተደጋጋሚ ስብሰባዎች ላይ ተገኘን። ያው ዛሬ ያው መጋቢት 13 ላይ ተወለደ ማለት ነው። ምን ማለት እንደምችል አላቅም። የአብሮነት ማኔጅመንት ሰራተኞች ሁላችሁንም ከልብ አድርጌ አመሰግናለሁ። በዚህ አጋጣሚ ከምሬ ነው የምናገረው። ማንም ሰው ያላሰበውን ማንም ሰው ያላደረገውን ነገር ነው ያደረጋችሁት። ይሄ ለኔ ወደፊት ለምሰራው ስራ ትልቅ ስንቅ ነው የሆነኝ። የበለጠ እንድሰራ የበለጠ ነገሮችን ቀላል አድርገውልኝ እንንቀሳቀስ ያደርገኛል ብዬ ነው ማምነውና ሁላችሁም የማኔጅመንት ላይ ያላችሁ ሰዎች ለተስፋዬ ለአካል ጉዳተኞች ላደረገው ብላችሁ ላደረጋችሁልኝ ነገር በጣም ነው ከልብ ማመሰግነው። ሁላችንም ከአብሮነት ጋር ወደፊት በመጓዝ ያሰብንበትን ዓላማ ከግብ እንድናደርስ ጥሪ ነው ማስተላለፍላችሁ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። እግዚአብሔር ሞገስ ስለሆነኝ፣ እግዚአብሔር ግንባሬን ስለቀባኝ ነው እኔ እዚህ ደረጃ የደረስኩት። ከማንም በላይ ቤተሰቦቼን ማመስገን እፈልጋለሁ። እነሱ ለኔ ትልቅ ባለውለታዬ ናቸው። እዚህ ደረጃም ለመድረስ የነሱም እጅ ትልቅ ስለሆነ ማመስገን ያለብኝ ይመስለኛል። እንደ ወንድም እንደ ጓደኛ የማየው ደግሞ ይድነቃቸው ቹቹዬን በጣም ማመስገን አለብኝ። ባለቤቴን ማመስገን እፈልጋለሁ። ልጆቼን ማመስገን እፈልጋለሁ። አብሮነትን ማመስገን እፈልጋለሁ። እውነት ለመናገር አብሮነት በተለያዩ ፕሮግራሞች በማቀርብበት ሰዓት ላይ ተስፋዬ ቀጥል፣ በርታ፣ አይዞህ፣ ሐሳብህ ትልቅ ራዕይ ስለሆነ እኛም ከጎንነን ብለው በማገዝና በመደገፍ በኩል ትልቁን ሚና እየተጫወተ የሚገኘው አብሮነት ላይ በጣም በርካታ ሰዎች አላችሁ። በጣም በርካታ ከዋና ስራ አስፈጻሚዋ ሳቴላ ጀምሮ እነ ፍፄ፣ እነ ዮኒ፣ ነገሬ፣ ሁሉም እነ ኢሳያስ በጣም በርካታ ሰዎች አላችሁና እዚህ ደረጃ እንድደርስ ላደረጋችሁኝ ሁሉ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። አልጨረስኩትም፣ ገና ነው። ገና በጣም ብዙ ምንሰራቸው ስራዎች ይኖራሉ ብዬ ነው የማስበው። ስለ ሁሉም ነገር ግን በዚህ አጋጣሚ እናንተን በከፍተኛ ሁኔታ ማመስገን አለብኝ። እንግዲህ አብሮነት የአዲሱ ትውልድ ገጸ በረከት ነው።